ተግባሩም ቃሉም አንድ አይነት ሆኖ ካንዳችን ጋር ወይ ከኔ ወይ ከሷ ጋር ቢሆን በእርግጠኝነት ድጋሚ አንመለስ። እሺ እንደዚህ ሊቀጥል ካለስ ተቀበላችሁ ይቀጥላላችሁ? አንቺ ጋር መጥቶ እንደዛ እኛ እኮ ይኸውልህ ሬዲ ነበር ተካክሎ ቢቀጥልልን ደስ ይለናል። ወይም ደግሞ ከሁለት አንዳችን ሁለታችሁ ይዞ እንዲቀጥል ነው። እንደዛ አይደለም ዳኒ በእግዚአብሔር አይደለም። ተስማምታችሁ ልቀጥሉ ነው ሐሳቡ አይደለም። ተፈጠረ ነገር የለም። እንግዲህ ዳኒ እንዳለችው ነው ማለት እኛ ከሚያሳየን ነገር አንፃር ነው ገባ። ተግባሩና አነጋገሩ ጭራሽ ነው የማይገናኘው። ባንቺ ሐሳብ ስማማለሁ ሳይሆን ያለኝ ላይክ የሆነ እንዴ በቃ በዚህ ልክ ነው የምትወጂኝ አይነት ነገር አሳይቶኛልና ለምን እንደሆነ አላውቅም። ገባክ? እንደገና ደግሞ ከዛሬ ነገ ነገሮችን አስተውሎ ያያል ብዬ ወይም ደግሞ ነገሮችን ይመለሳል ብዬ ስላሰብኩኝ ነው ነበር አሳውቀነው ነበረ። እኔም እሷም ከህይወታችሁ ወጣለሁኝ በቃ እኔ ካንተ ጋር መለየት እፈልጋለሁ ብለው ነበር። እሷም እኔም እንደዛው። ግን ደግሞ ምንም አይነት ውሳኔ አላሳየንም እሱ ማለት ከዚህ በፊት ካየ ከዴቭ ጋር ነው በተለያየ አጋጣሚ እንደዛ ሲሆኑ ነበሩ ሴቶች በዛ ላይፍ በዛ ህይወት ውስጥ ጥሩ ህይወት ውስጥ ሲኖሩ ነበሩ ሴቶች በዚህ መልኩ ማየት በእውነቱ ያሳዝናል። ምክንያቱም እኔ አሁን ሄርሜላን በጣም አክብጂ ባላየውም የሷ ጉዳይ የሩታን ግን በራሷ እጅ ነው ይሄ ሁሉ ችግር ውስጥ ያገባቸው። ምክንያቱም አለፍ ብላ ሄዳ እንዳትጠይቅ ያደረጋት የራሷን ጣጣ ነው፣ የራሷ ችግር ነው። ምክንያቱም ብልጠት አልነበራትም በዛን ሰዓት እልክ ስለሆነ ራሷን በራሷ ነው እዚህ ችግር ውስጥ ያከተተ። የአብርሃም ጉዳይ ከሆነ ጋይስ ቀድሞኝ ነው የሚገኙት ማለት ነው። እርምዬ እንዴት ነሽ? ደህና ነሽ? አማን ነው አይደል? እግዚአብሔር ደህና ነሽ? አለሽ እንዴት ነህ ዳኒ? ደስ ይላል ማለት ሰላም መሆናችሁ ሰላም ስትባባሉ ምናምን ታረቃችሁ? አዎ። ምን ምክንያት ነው ታረቃችሁ? መታረቅን ሰው ነገር ነው አይደለም። ምናልባት ያስታረቀቻችሁ ምክንያት የፍቅር መምጣት ከሆነ ብዬ ነው። አንድ እዛ ሳይሆን ሶስት በጣም ፍት ቆን ታረቀ እንዴ ዳኒ ገርሞና አይደለ? እኛንም ገርሞናል። ሩታና ሄርሜላ በዚህ መልኩ ሰላም መፍጠራቸው ደስ ይላል። ግን ምንድነው አይንሽና ሊያው ያንቺም እንደዛ እየተባባሉ ባሉበት በዚህ ሰዓት ያው ችግር አንድ አድርጓቸዋል ማለት ነው። በሁለታቸውም ላይ ነው የመጣው ይሄ ችግር። አንድ አይነት ነው ችግሩ ደግሞ በቃ ቁጭ አድርጓቸው ነው የሄደው ሁለታቸውም ማለት ነው። በጣም ከባድ ነው። በዚህ ጊዜ አንድ ካሉንክ አሁንም እንደ ቀድሞ የምትተያይ ከሆነ ምንም ትርጉም የለውም። አሁንም እያወሩ ያሉት እኛን እያሉ ነው እንጂ እኔ እያሉ አይደለም። እኛን እንደዚህ አድርጎ ነው እያሉ ያሉት ማለት ነው። ምንድነው እየተፈጠረ ያለው ነገር? አሁን ትናንት ያደረጋችሁት ነገር ልክ ነው ወይ? ገባችሁ? እዛ ጋር ቆማችሁ ለድርድር መቅረባችሁ አግባብ አይደለም። ገባሽ አይደለ? ሩታን የምናውቃ ፐርሰናሊቲ አለ፣ ኤርሚላን የምናውቅበት ፐርሰናሊቲ አለ። ሶ ብዙ ጠንካራ ጎን አለሽና እዛ ጋር ቆመሽ ከፍቅር ጋር አብርሃም መልሽልኝ ምናምን ትናንትና በነበረው ነገር ከኤርሚላ ጋር ነበር። አሁን ደግሞ ሁለታችሁም ደግሞ አንድ ላይ ሆናችሁ አብርሃምን ስጪኝ የሚል ተትረክ ውስጥ ነው የገባችሁት። ገባችሁ አይደለ? ቆማችሁ ለድርድር መቅረቡ በራሱ ልክ አይደለም። ምክንያቱም ጀንተል ለብትሉና ራሳችሁ ነገር አድርጋችሁ ታስቡ ምናልባት ልጁን ወደ ራሳችሁ የመሳብ ሐሳብ ይኖራል እንጂ እውነት ከሆነ እኔንም አሳፍሮኛል። ለዛን ቀን እንዴት ተጎትተው ይሄዱለታል ማለት ኑ ባላቸው ቦታ ሁሉ የሚሄዱ ከሆነ በቃ ልባቸውን አውቀዋል፣ ይጫወትባቸዋል ማለት ነው። እንዴት ነው በዛ ልክ ከሷ ጋር ከፍቅር ጋር አቁሞ ሙድ እያያዙባቸው ድጋሚ ዛሬም ስለሱ የሚያወሩት እንዴት ነው? እኔ እኮ አሁን ሄርሜላ እሺ፣ ሩታ ግን በራሷ እጅ ነው ይህንን ልቧን አውቆ እየተጫወተባት ያለው። ምክንያቱም የዛኔ ወረቀቱን ባትቀድ ኖሮ በቃ አለ አይደለ የተጋቡበት ጋብቻ እንትናቸውን ባይቀዱ በራሷ እጅ ነው በቃ ፈርምልኝ ብላ ያሁን ሁሉ ባታረግ ኖሮ ዛሬ ከፍተኛ ቦታ ሄዳ እሱን መጠየቅ ትችል ነበር። ግን በራሷ እጅ ነው እዚህ ጣጣ ውስጥ የገባችው። ራሷ ናት ይህ ሁሉ ችግር ያመጣችው። ስለዚህ አሁን አምና መቀበል አለባት። በቃ ከሱ መራቅ ነው አለባት። ዘይት ነገር ውስጥ የገባን ሁለታችንም የየራሳችንን ውሳኔ ነግረነው ነበር፣ አሳውቀነው ነበር። እኔም እሷም ከህይወታችሁ ወጣለሁኝ በቃ እኔ ካንተ ጋር መለየት እፈልጋለሁ ብለው ነበር። እሷም እኔም እንደዛው። ግን ደግሞ ምንም አይነት ውሳኔ አላሳየንም እሱ ማለት ከዚህ በፊት ካየ ከዴቭ ጋር ሆኜ ከኤፋም ጋር ሆኜ እስቲ ነው ልብሱ እኔ ጋር ነው ያለው ገባ ናና ወሰድ ብዬው ነበር። የሚፈልጋቸው ዶክመንቶች ምናምን ነበሩና ናና ወሰደው ብዬው ነበረ። እስካሁን ድረስ ግን እንደዚህ አይነት ነገር ምንም አይነት ነገር አላደረገም። ከዛ በኋላ ይመጣል እኔ ምን አልኩሽ እኔ እንደዚህ ሆንኩኝ ምናምን። ሩታ አሁን በቁሳቁስ አትታለይ ማለትም አሁን እሱ በሚያሳያችሁ ነገር በሚያሳያችሁ አቀራረብ ምናምን በቃ ያንን አምናችሁ ከሆነ እየጠበቃችሁት ያላችሁ ትርሱት አሁንም። ምክንያቱም ቢመለስም አይጠቅማችሁም። ይሄ ሰው እየተጫወተባችሁ እንደዚህ ጊዜ እየገዛ አሁን ፍቅር የሆነ ችግር ፈጥራ ምናምን ብትል በቃ አሁንም ተመልሶ የእናንተን ላይፍ ነው የሚያበላሸው። ማለትም ጊዜን እየገዛባችሁ እድሜያችሁ እየሄደ እየተጫወተባችሁ ነው የሚሄደው። ይሄ ሰው ለምንድን ነው የማትርቁት? በቃ ሩታስ እሺ ልጅ አለ ልጅን የሚያክል ነገር አስቀምጦ ነው እንደዚህ እንትን እያደረጋለሁ። ግን ሄርሜላ ለምንድን ነው የማትርቂው? በቃ ከሱ ጋር ተለያይተሽ የራስሽን ህይወት ኑሪ። እንዴ ሁሉም የሚልሽ ይሄንን ነው። ፍቅር አይደለም በዚህ ልክ
እየተሻማችሁ ከሷ ጋር ሆኖ ነው የሚል እምነት የለኝም እኔ እስካሁን ድረስ እንደዛ ነው የሚሰማኝ። በእኔ በኩል ደግሞ ዳኒ እንዴት ነው በዛ ልክ መስመሮችን አልፌ እንደገና ደግሞ እንደዛ ሲያደርግ ዝም ብዬ እየታገስኩ ያለሁት? አንደኛ በሚያሳየኝ ነገር ነው። ከዛ በፊት ታውቃለህ ታሞ ነበረ። ከታመመ በኋላ እኔና እሱ በጣም ተራርቀናል። ከመታመሙ በፊት አብረን ነበረ። እስቲል ታሞ ደህና ሆኖ ከመጣ በኋላ እንኳን ያንን ውሳኔ ወሰንኩኝ። ከቤታችሁ እወጣለሁኝ ብዬ ላይክ ደስተኛ ባልሆነም ግን በነገሩ የራሴ ውሳኔ ነው። በቃ አብርሃም እናንተ በዚህ መንገድ መቀጠል አንችልም፣ አንተም ከሷ ጋር ቀጥል ብዬው ከሱ ህይወት ለመውጣት ስሞክር ይሄ ነው ወይ የፍቅርሽ ገደብ? ይሄ ነው ወይ የፍቅርሽ ለከት? እኔ እኮ አልወድሽም፣ አላፍቅርሽም አላልኩሽም። በነገራችን ላይ ሄርሜላ ያኔ በወሰነችበት ሰዓት ድጋሚ አግኝተው ነበረ። ቡዜና እነ ቡዜ ካናገሯት በኋላ አግኝተው በቃ ብሏት ነበር። አሁን ያችን ቃል ይዛ ነው እውነት ፍቅር አለ ወይም እሱ ይፈልገኛል ምናምን በሚል ተስፋ ይህ ሁሉ እየታገለች ያለችው ማለት ነው። ግን አታስቡት አሁንም ማለት ነው። ምክንያቱም ፍቅር ደግሞ በሌላ በራሷ ቪዲዮ ላይ ከጓደኛዋ ጋር ተጣልታለች። በቃ በዚህ የተነሳ ተለያይቷል። ስለዚህ እውነት ነው ይሄ ነገር እውነት ነው የሚመስለው። ስለዚህ የራሳችሁን ጊዜ ባትገሉ ነው የሚሻላችሁ። ሁለታችሁ በቃ የራሳችሁን ህይወት ኑሩ ከዚህ ነገር ወጥታችሁ። ኢቨን ከሷ ጋር ሆኖ ራሱ ምንም ወስኖ ቆርጦ ምናምን ከኔ የሚርቅበት አጋጣሚዎች ሞመንቶች አያየሁኝ አልነበረም። በቃ የሚያሳየኝ ነገር አለ ቤት በሚመጣበት ታይም ምናምን እና እሷም ከዚህ በፊት ተናግራለች። ህይወት ስጋት ላይ ለምን ይሆናል እሱ በሚያሳየት ነገር ነው ገባ። እኔ እሷ እንዳታምነው ወይም ደግሞ ተስፋ እንድትቆርጥ የሚያደርግበት ምክንያት እሱ ከሚያሳየት ነገር አንጻር ነው እንጂ እሱ ቆፍጠን ብሎ የምር ከሷ ጋር መሆን ቢፈልግ ምናምን የሆነ ነገር መወሰን ይችል ነበር። ሌላ ነገር አሁን አያችሁ አይደል? እዚህ ጋር ሩታ ነገሮችን ተከታተላለች። ከዚህ በፊት ስላችሁ የነበረው ነገር ምንድነው? በቃ ሩታ ነገሩ ላይ ዝም ብላ እየተደበረች ነው። ማለትም በቃ እሱ የወሰነች ሰው ናት። ከዚህ ተወሰነ እኮ ነው እንለያይ ያለችው። ስለዚህ ምንድነው አሁን ያለችው? በቃ እሷን ከሚያሳያት ነገር አንጻር ነው እኔን እንዲጠብቅ ያደረገኝ። በቃ ለሷ ከሚሰጣት ተስፋ አንጻር ማለትም ምንም ከሷ ጋር ቁም ነገር ላይ ስላልደረሱ ያንን ነው እኔ ጋርም እየመጣ ያሳየኝ ተስፋ ያንን ይዤ ነው እየጠበቅኩት ያለሁት ነው የምትለው ሩታ ማለት ነው። በቃ አቁሙ እዚህ ጋር ሁለታችሁም አይሆናችሁም። ይሄ ሰው እንደዛ አይደለም ዳኒ። ምን መሰለ የሆነ ተስፋን የሚያሳይ ነገር የለም። የሆነ እሺ ላንቺ ያሳየውን ተስፋ ኮሩታ ለሷም ያሳያት ነው። እንደዛ አይደለም ለሷ ያሳየውን ተስፋ ላንቺ እንደዛ ሳይሆን አንተ በተረዳኸው መንገድ እኔ አሁን ለምሳሌ አብርሃም ከአብርሃም ውጪ ሌላ ወንድ ሳይኖር ቀርቶ ምናምን አይደለም። እንደዛ ነው ግን የሚመስለው። ኦኬ ምናልባት ሊመስል ይችላል። እኔ ደግሞ አንድ ማስረዳህ ነገር አለ። እኔ በመጀመሪያ ደረጃ አብርሃም እንዴት እንደምወደው እንዴት እንደማፈቅረው ታውቃለህ። ምንም ሌላ ነገር ይዞኝም ወይም ደግሞ የሆነ ነገር ይዞኝ አይደለም እስካሁን ስቲል ነው የቆየሁት ገባ። ኦሬዲ የሆነ ተስፋ እንዲሰጠኝ የሚያደርገው ነገር አለ። ስቲል ከተፋቱ በኋላ ከኔ ጋር የሆነ ነገር ጀምሯል፣ ህይወት ጀምሯል እና የሆነ ነገ ላይ ያገባኛል ቀለበት እስከማድረግ ድረስ ደርሷል ገባ። ሄርሜላ ያንቺ ማፍቀር ብቻ ፍቅር አይሆንም። ግዴታ እሱንም ላንቺ ያለውን አመለካከት መቀየር አለበት። እንግዲህ ያንቺ ፍቅር እኮ ያንቺ እንክብካቤ እኮ አጨናነቀኝ ነው ያለው ይሄ ሰው። ስለዚህ አይሆናችሁም ይሄ ሰው እንዴ። ሄርሜላም ሩታም ብትሆኑ በቃ እንዴ ፍቅር እኮ አለኝ ያለችው ልጅ እሱ ቢሆንስ ከቷቸዋለ ይሄ ሰው ማለት ነው። ልባችሁን አፍቋል በቃ የሶስታችሁም። ስለዚህ ራሱን ላይፍ ነው እየኖራለሁ ማለት ነው በአሁን ሰዓት። ይሄ ህመምም ምናምን ግርግር የተፈጠረው ራሱ ሲጀምር ከእናንተ ለመራቅ ነው። ገብቷችኋል አይደለ? እንግዲህ ከእናንተ ጋር ሆኖ ከፍቅር ጋር ካልተለያየ ከእሷ ጋር ያለውን ግንኙነት አሪፍ ከሆነ ይሄ ነገር ይፈልጓል ማለት ነው። ብጥብጡ በቃ ህመምን ግርግር በቃ ራስን መሳቱ ምናምን ነገሮች የተፈጠሩት ከዚህ አንጻር ነው። የሶስታችሁም ጭንቀት እንዴት የመሸከም አቅም አይኖረውም። በቃ ስለዚህ ለቀቅ አድርጉት። ተማለች እንኳን ፍቅርም አብርሃም ነው ባላ ጊዜ ትመጣለች፣ ሂጂ ባላ ጊዜ ትሄዳለች ነበር። ከሱ ጋር ያለው ነገር እሱ እንደፈለገ ነው እያደረጋችሁ ያለውና አብርሃም ምንድነው የተለየ ያለው ነገር ማለቴ ከአብርሃም ጋር አብሮ የነበሩ ሴቶች አብርሃም መተው ለምን እንደከበዳችሁ እንግዲህ እናንተ ናችሁ የምታውቁት። እዚህ ጋር ጋይስ ይሄ የራሳችሁ መልስ ነው የምትወዱት። ለምን እንደሚከብዳችሁ አላቅም፣ ግን ያው የምታውቁት እናንተ ታውቃላችሁ ለማለት ነው። ብቻ ግን አብርሃም ላይ ይኸውላችሁ እኔ አላቅም ጋይስ ተመልካቾቼ፣ አብርሃም እንግዲህ የመጀመሪያ ከዛ ጊዜ ጀምሮ ከፍቅር ጀምሮ መተው ከከበዳት አብርሃም የሆነ እኛም ማናውቀው የሆነ እንደዛ ሳይሆን ልጁ በቃላት ነው የሚጫወትባቸው በቃ በተግባር ሳይሆን በቃላት ነው የሚጫወትባቸው። ያፈዛቸዋል እንግዲህ እንደምናየው ከሆነ ማለት ነው። ምክንያቱም በቃ ሁሉንም ይፈልጋል፣ ሄርሜላንም ይፈልጋል፣ ሩታንም ይፈልጋል። ስለዚህ ለሁለታቸውም በቃ ቁርጥ ያለ ሐሳብ አይነግራቸውም። ምክንያቱም ከአንደኛው ጋር ቢጣላ ወደ አንደኛው መሄድ ይፈልጋል። ስለዚህ አሁን ሶስተኛ ሰው አለ ጭራሽ ማለት ነው። ስለዚህ ይህንን ነው እነሱ በቃ በተስፋ እንዲጠብቁ ያደረጋቸው ነገር ይሄ ነው ብዬ ነው የማምነው። በቃ አሁን የመጨረሻ ውሳኔ መወሰን አለባቸው እነሱ። ይኸውልሽ ሩታ እኔ ለምን መሰለሽ ዋነኛው ነገር እኔ ዛሬ ጠሯችሁ ነገር ልናገር
ጌታን ከምሬ ነው የምነግራችሁ ማለት ነው። ዋነኛው ቆይ ሄርሚያ አንዴ ልንገርሽ፣ ዛሬ ጠራኋችሁ የመጀመሪያው ነገር ካንቺ ጋርም እንደ ወንድም ብዙ ነገር አሳልፌያለሁ። ተረዳሽኝ ሩታ? ካንቺ ጋርም ደግሞ እንደ ወንድም ብዙ ነገር አሳልፌያለሁ አይደለ? እኔ ደግሞ ክብራችሁን ስታጡ ማየት አልፈልግም። ተረዳሽኝ? በዚህ ልክ ሄዳችሁ ስትለማመጡት ምናምን ነው ልጁ የማይሆን ነገር ውስጥ የገባው። ገባሽ? በቃ ምን ሆነ ነው ሲባል አልፈልግም፣ እየጨቀጨቁኝ ነው፣ ሰላሜን እፈልጋለሁ። ተረዳሽ? ካፌ ሲሄድ ይመጣሉ፣ ከሀገር እንኳን ልውጣ ብል ፓስፖርቴን ደበቁብኝ። ተረዳሽና